ሚስት ለማግባት ትንቢት እንዴት ትጠብቃለህ? ሚስት በዛማ ያ ማለት እኮ ያንተ አያት ይሻላሉ ማለት። አያትህ እኮ ትንቢት ጠብቆ አይደለም ያገቡ። በቃ ሴት አያትህን አገኟቸው፣ በእነሱ አገባብ ገቡ፣ ተጋቡ አይደለም። ከዛ አንተ መጣ። ወንድ ልጅ እንዴት ነው ሚስት ፍለጋ ትንቢት የሚዞረው? ወንድ አይደለ እንዴ? አንተ ወንድ ነህ፣ እግዚአብሔር ክብር ነህ። እንደ ሴቶች ነቢይ የፈለክ አትዞር። ወንድ ልጅ እኮ በቤቱ ነቢይ ነው። ወንድ ልጅ እኮ በቤቱ ካህን ነው። ካህን ነው ለቤቱ። ኢዮብ በቤቱ ካህን ነው። አብርሃም በቤቱ ካህን ነው። የእግዚአብሔር ሰዎች በቤታቸው ካህን ነበሩ እንጂ እንትን አይባልም ማለት ነው። ጠንከር በል ሲጎብዝ እንዴ አንድ ሲነገር ሁለት ሲነገር ሶስት ተነግሮ ሶስቱን ፉርሽ ሲሆን እንዴ አትነቃም እንዴ? ሴቶቹ አይንቆሽ፣ ሴቶቹ በቃ አማራጭ የላቸው። ወንዱ እንዴት ነው? ሚያዝያ ላይ ታገባለህ ከአዲስ አበባ መጥቶ በቃ ሚያዝያ ላይ ላገባ ነው አንገናኝም። ሚያዝያ አልፎ ሌላ ሚያዝያ ይመጣል። ሌላ ሰው መጥቶት በሐምሌ ታገባለህ። ሐምሌ እኮ ላገባ ነው እንዴ? የባለፈው ሚያዝያ እንኳን አትጠይቅም። አሁን ሐምሌ ሲባል የስ በቃ ይኸው አንደኛ እግዚአብሔር አንተን በሚያዝያ እስቲ እንዴ ቆይ አባቶቻችን እግዚአብሔር ሐምሌ ነው የምታገቡ ብሎ ነው እንዲያገቡት። በቃ እናቶቻችንን አናገሩ፣ ተስማሙ፣ ተጋቡ። ማናገር ያቃተው ወንድ ሁሉ ሐምሌ ታገባለህ ሲባል አንተ ማናገር ስትችል መጠየቅ ስትችል እንደ ጥንቆላ እንደሚነገራቸው የድሮ ዘመን ሰዎች እያሰስክ ጌታ በዚህ በኩል ተናገር